9 ከ11 እስከ 15 በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ ቃል እንደዚህ ይላል። በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ፣ ቀድሞም እንደነበረ አድርጌ እሰራዋለሁ። ስለዚህ የኤዶምን ትሩፍ በስሜ የተጠሩትን ሕዝቦች ሁሉ ይወርሳሉ ይላል ይህን የሚያደርግ እግዚአብሔር እንዲህ ይላል፣ እነሆ አጫጁ አጭዶ ሳይጨርስ አራሹ በላዩ የሚደርስበት፣ ችግኝ ተካዩም ገና ተክሎ ሳይጨርስ ወይን ጨማቂ የሚደርስበት ጊዜ ይመጣል። አዲስ የወይን ጠጅ ከተራሮች ይንጠባጠባል፣ ከኮረብቶችም ሁሉ ይፈሳል። የተሰደደውን ሕዝቤን እስራኤልን እመልሳለሁ፣ እነርሱም የፈራረሱትን ከተሞች መልሰው ሰርተው በውስጣቸው ይኖራሉ። የወይን ተክል ተክለው ጠጁን ይጠጣሉ፣ አትክልት ተክለው ፍሬውን ይበላሉ። እስራኤልን በገዛ ምድራቸው እተክላቸዋለሁ፣ ከሰጠኋቸው ምድር ዳግመኛ አይነቀሉም ይላል አምላክህ እግዚአብሔር። ትንቢተ አሞጽ ነቢዩ አሞጽ ትንቢት ተናግሯል። ኦልሬዲ ነቢዩ አሞጽ ከነቢያት ወገን አይደለም አይደል? ራሱ ነው የሚናገረው። ከነቢያት ወገን አይደለም፣ ከቀርሜሎስ ነቢያት ከሚገኙበት ከቀርሜሎስ። እሱ ደግሞ ባገለገለበት ዘመን እነ ኤልሳ አገልግሎት ጨርሰው፣ ምናልባት ኤልሳ ወደ ጌታ ከሄደ ወይንም ኤልሳ ከሞተ ከ60 ዓመት በኋላ ገደማ አካባቢ ይመስለኛል። እሱ ዮናስ፣ ሆሴ አገልግሎት የጀመሩት የዛ ሰሞን አካባቢ ነው። ተመሳሳይ ዘመን ላይ የተነሱ ነቢያት ናቸውና አሞጽ ሲናገር ስለራሱ እኔ ከነቢያት ወገን አይደለሁም፣ ወይንም የነቢያት ትምህርት ቤት ነበረ። ትዝ የሚላችሁ ከሆነ ነዋት ዘራማ የሚባል ራማ ከተማ ላይ ሳሙኤል ያስተምር ነበር። የነቢያት እንደዚህ አይነት የትንቢት መንፈስ ላያቸው ላይ ያለባቸውና እንደዚህ አይነት ዝንባሌ ያላቸውን ሰዎች እየሰበሰቡ ቀዳሚ ወይንም ታላላቅ የሚባሉት ነቢያት እየሰበሰቡ አብሯቸው ያስተምሯቸዋል፣ ይጸልዩ ነበር። ምናልባት ሳሙኤል ጀምሮታል። በኋላ ደግሞ በኤልያስ ዘመን ደግሞ ቀጥሎ ነበር። ከዛ ከኤልያስ በኋላ ደግሞ በኤልሳ ዘመን ቀጥሎ ነበር። የምታስታውሱ ከሆነ ኤልሳን መተው ከበውት መቀመጫ ወይንም መሰማሪያ ስፍራ በጣም ስለጠበበን ቦታ እንቀይር ይሉት ነበር። ከነቢያት ማህበር ሚስቶች አንደኛው ሚስት መታ የሚሉ ቃላት፣ እነዚህ በሙሉ የነቢያት አገልግሎቱ በዋናዎቹ በነ ኤልሳ፣ በነ ኤልያስ፣ በነ ሳሙኤል ቀጥሎ ደግሞ እንደዚህ አይነት ዝንባሌ ባላቸው ሰዎች ይመራ እንደነበረ ያሳያል። እና ቀርሜሎስ ተራራ የነቢያት መገኛ ነው፣ ይታወቃል። ቀርሜሎስ ተራራ ላይ ነው እነ ኤልያስም የአክዓብን እና የኤልዛቤልን ነቢያቶች ይቀጥሩ የነበሩ በቀርሜሎስ ተራራ እንገናኝ ነው። እና ቀርሜሎስ ተራራ ይታወቃል። እግዚአብሔር የቀባቸው ያስነሳቸው የነቢያቶቹ ብዙ አገልግሎት እዛ አካባቢ ነው ያለው። አሞጽ ከቀርሜሎስ ተራራ አልመጣም፣ የነቢያት ወገንም አይደለም። እንደዚህ አይነት የነቢያት ትምህርት ቤት ውስጥም ገብቶ አልተማረም። እንደዚህ የዋርካ ዛፍ የባሉጥ ዛፍ ምናምን ፍሬ ለቃሚ ነበርኩ ይልና እረኛ ነኝ ደግሞ ይላል። እና እረኛ ነውና ትንቢቱን የተናገረው በጎቹን የሆነ ቦታ አስቀምጦ መጥቶ ነው። እና እያገደ ነበረ። እና በግ እያገደ እያለ እግዚአብሔር ድንገት ድምፅ አመጣ ላዩ ላይ። በዛ ዘመን የነበሩት ነቢያቶች የተወሰኑ ጸጥ ብሎ ነበር። ቀጥሎ ሐሰተኛ ነቢያትና በእግዚአብሔር ስም ደግሞ የሚናገሩ ሰዎች እንደነ አንድ ሐሰተኛ ነቢይ ነበር እዛ ላይ። ማነው ስሙ? አሜሲያስ ነው። አሜሲያስ የሚባል አንድ ሐሰተኛ ነቢይ ነበርና አሜሲያስ ቆሞ ይናገራል እንደፈለገ። አሞጽ ትንቢት የተናገረበት ዘመን ማለት እስራኤል በጣም የበለጸገችበት ዘመን ነው። በነ ዳግማዊ ኢዮርብዓም ሰሜን እስራኤል ላይ በሚገዛበት፣ ኦዚያን ደግሞ ደቡብ እስራኤል ላይ በሚገዛበት እጅግ በጣም እስራኤል የተባረከችበት ዘመን ነው። 750 ዓመተ ዓለም ገደማ ማለት ነው። ጌታ ኢየሱስ ክርስቶስ ከመምጣቱ ቀደም ብሎ 700 ዓመት በፊት እንደማለት ነው። እነ ኢሳይያስን ባይዘው በዛ ዘመን የነበሩ አገልጋዮች ናቸው። እና በጣም ብዙ ቅንጦት እስራኤል ላይ የነበረበት ነው። ቤታቸውን በዝሆን ጥርስና በወርቅ ሁሉ መለበጥ ደረጃ የደረሱበት፣ እስራኤል በብዙ ነገሯ የተባረከችበት ዘመን ነው። አሞጽና ሆሴ የተለያየ ነው አይደል መልእክታቸው። ዮናስም የዛ ዘመን አገልጋይ ቢሆንም የዮናስ ትንቢት ግን ለአሶር ነው፣ ለነነዌ ለአሶር ነው። እስራኤል አካባቢ አልነበረም የዮናስ ትንቢት። ሆሴና አሞጽ ልዩነታቸው፣ ሆሴ የእግዚአብሔርን ፍቅሩን ምሕረቱንና ይቅርታውን ነው ሆሴ ሲናገር የነበረው። አሞጽ ደግሞ የእግዚአብሔርን ጽድቅ ፍርድና ፍትህ ላይ ነው በጣም ፎከስ ያደረገው።
እና ፍትህ ስለተዛባ እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይቀጣል፣ እግዚአብሔር ፍርድ አለ ነው የአሞጽ ትንቢት ይሄ ነው። እግዚአብሔር ይቀጣል። በጣም ብልጽግናቸው ከአቅማቸው በላይ ስለነበር እስራኤል ግዛቷን በጣም እያስፋፋች ስለነበረ ብዙ በደል ነበር። ባይዘው በጣም ብዙ በደል፣ ሰዎች በጣም ይጨቆኑ ነበር። ፍትህ በጣም ይዛባ ነበር። በጣም ልቅ የሆኑ ብዙ በአሕዛብ መካከል የሚሰሙ ኃጢአቶች በእስራኤል መካከል ተገኝተው ነበር። ሰሜኑም ደቡቡም እስራኤል ላይ ማለት ነው። የአሞጽ ትንቢት ለሰሜን እስራኤልም ነው፣ ለደቡቡም ለሁሉም የተነገረ ትንቢት ነው እና እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ነገሮችን እግዚአብሔር ይቀጣል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጻድቅ ነው። ስለዚህ የፍትህ አምላክ ነው። ፍትህ የምታዛቡ ሰዎች ተጠንቀቁ ነው የሚለው። ባይዘው ከቤተ መንግስት ጀምሮ ከነ ኢዮርብዓም ጀምሮ እስከ ታችኛው ቤት ድረስ አሞጽ ይሄንን ትንቢት ይናገራል። የፍትህ አምላክ ነው። የዙፋኑ መሰረት ጽድቅና ፍትህ ነው የሚል አንብባችኋል። የእግዚአብሔር የዙፋን መሰረቱ ጽድቅና ፍትህ ነው። እግዚአብሔር ጀስት ነው። ታውቃላችሁ አይደል? እግዚአብሔር ጻድቅ ነው። እንደነዚህ አይነት ነገሮች ሲዛነፉ ባይዘወይ መልስ የሚሰጠው ስጋ ለባሽ አይደለም፣ እግዚአብሔር ነው መልስ የሚሰጠው። ፍትህ ሲዛባ ፍርድ ቤት አይደለም የሚያስተካክለው፣ እግዚአብሔር ነው የሚያስተካክለው። አንዳንዴ የፍትህ መዛባቱ ኮርት ድረስ ሊሄድ ይችላል። የፍትህ መዛባቱ ነገስታቱን ሁሉ ኮራፕት ሊያደርጋቸው ይችላል። ጌታ ኢየሱስ ክርስቶስ ያለው እሱን አይደል እንዴ? ያቺ ሴት ሁሌ የምናነሳት ጸሎት ላይ ነው ብዙ ጊዜ የምናነሳት፣ ፍርድ የተዛባባት ሴት መበለት ናት የሚላት ከባለጋሪያ ጋር ፍረድልኝ ብላ ሄደች እኮ ፍርድ ቤት ነው። ዳኛ ነው ሰውየው። ፍትህ ሲዛባ ዳኛውም ጭምር ነው ፍትህ ያዛባው። ስለዚህ ለዚህ የፍትህ መዛባት መልስ የሰጠው እግዚአብሔር ነው፣ ዳኛው አይደለም። ፍትህን፣ ኦርደርን፣ እንደነዚህ አይነት ነገሮችን የሚያስተካክላቸው እግዚአብሔር ነው። ድሮም ዘንድሮም ወደፊት እግዚአብሔር የፍትህ አምላክ ነው። እናንተ በጣም ፍትህ እንደማታጓዱሉ ተስፋ አደርጋለሁ። ፍትህ የሚጓደልባችሁ ልትሆኑ እንደምትችሉ። ፍትህ በጣም ከተጓደለባችሁም በቃ መስጠት ነው። እንደምታየው ነው። ጌታ ሆይ በሉት፣ እሱ መቶ ቦታ ያስይዟል፣ የኔ ሥራ ነው ብሎ አሜን በሏ። እና የአሞጽ ትንቢት በጣም የሚያተኩረው እዛ አካባቢ ነው። በጣም አንድ የሚገርመኝ አሞጽ እንደነ ጌልጌላ እንደነ ቤቴል ያሉ እስራኤል በጣም የምትመካባቸው ቦታዎች አሏት። እነ ሆሴም ተናግረዋቸዋል። በጣም እስራኤል የምትመካባቸው ቤቴል አለ፣ ጌልጌላ አለ ይላሉ። እና ሄደን እግዚአብሔርን በዛ እናመልካለን። መስዋዕት አይደለም የሚፈልገው ይላሉ። አዎ በጣም ባለጠጋ ሆነዋል። አዎ የሚፈልገውን በኩር እንከን የሌለበት ያለውን መስዋዕት ወስደን እናቀርብለታለን። የት ቤቴል፣ የት ጌልጌላ፣ የት እግዚአብሔር እገኛለሁ ያለበት ቦታ እናቀርብለታለን። ተመልሰን ስንሄድ ግን እንደፈለግን ነው የምንኖረው። መስዋዕት አይደለ የፈለገው እግዚአብሔር። አዎ እንትን አይደለ አምጡ ያለን። አዎ አስራታችንን በአግባብ እናስገባለን፣ መስዋዕት በአግባብ እናቀርባለን፣ የሚፈልገውን በሙሉ እናደርግለታለን። ፐርሰናል ህይወታችን ላይ ግን እግዚአብሔር እንዳይገባ ምን ማለት ነው? ቸርች እመጣለሁ፣ መስዋዕቱን አቀርባለሁ፣ ፍርድ አዛባለሁ። ሂጄ የሚፈልገው ቸርች መጥቼ እንድዘምር አይደለ? እዘምርለታለሁ። የሚፈልገው በሰዓቴ መጥቼ እንድጸልይ አይደለ? በቃ ጸልያለሁ። አዎ የምትፈልገው ይሄን ነው፣ ያው እንካ እለዋለሁ። ተመልሼ ሄጄስ የፈለኩትን አደርጋለሁ ሲል አሞጽ እንዲያለ ቤቴል ትማረካለች፣ ጌልጌላን ፈጽማ ትጠፋለች አለ። የምትመኩት በሱ ነው። አዎ እንግዲያው እነሱ ይጠፋሉ፣ እኔን ፈልጉ በህይወት ትኖራላችሁ። እኔ እሱን አይደለም የፈለኩት፣ እምፈልገው እናንተን ነው፣ እናንተ ደግሞ እኔን ፈልጉኝ። እግዚአብሔርን መፈለግ ከዚህ ፕሮግራም ያልፋል። እግዚአብሔርን መፈለግ ሴሪሞኒያል የሆኑ ነገሮችን ከመፈጸም ያልፋል። እግዚአብሔርን መፈለግ ህይወት ነው፣ ኑሮ ነው፣ አቋም ነው፣ ድርጊት ነው፣ የህይወት ለውጥ ነው። እግዚአብሔርን መፈለግ አሞጽ በጣም ቻሌንጅ የሚያደርጋቸው በዚህ ነው። እና ይሄ እናንተ ጋር ስለሌለ እግዚአብሔር እቀጣለሁ እያለኝ ነው የአሞጽ ትንቢት። ባይዘው ይሄንን አጥቻለሁ ህዝቤ ላይ እና እቀጣለሁ ህዝቡን ብሎ ትንቢት። አሁን እሱ ጋር አይደለም ያለሁት። የሚቀጥለውን ለመናገር ግን ይሄንን ሳልናገር አይቻልም። ኮንቴክስት አውድ ስለሆነ ከዚህ ጋር የተያያዘ ነው። የሚገርማችሁ እስከ ምዕራፍ 9 ቁጥር 10 ድረስ እንደዚህ እየተናገረ መጣና በቁጥር 10 እና በቁጥር 11 መካከል ያለ ሺፍት እንደዚህ አይነት ሺፍት ተደርጎ ራሱ ያውቅ
አረገው። እግዚአብሔር እኮ ነው የሚያደርገው። አሞጽማ ያለው ነው ቆሞ እያለ ያለው የሰራዊት ጌታ እግዚአብሔር እንዲህ ይላል ሲል ህዝቡ ይሰማል። ህዝቡ ይሰማል። አንሰማህም፣ አንተ የምትለውን አንፈልግም ማለት አይችሉም። ምክንያቱም አሜሲያስ ሐሰተኛ ነው። ትሞታለህ አለው፣ ሞተ ይላል። አሜሲያስም ሞተ ይላል። ሐሰተኛ ነው ሰውየው። ስለዚህ ህዝቡ እግዚአብሔር በአሞጽ በኩል እየተናገረ እንደሆነ ኦልሬዲ ገብቷቸዋል። እየሰሙት ነው። እስከ ቁጥር 10 ድረስ ያንን ተናግሮ እግዚአብሔር እንደዚህ አደርጋለሁ ይላል ሲል ይመስለኛል ህዝቡ ልቡ ይነካል፣ ስብር ይላል። እግዚአብሔር ይህንን ከሚያደርግብን እኛ እንመለሳለን። ትክክል ነው፣ በድለናል። የሚፈልገው በጉንና በሬውን ዋኖሶቹን የመሰለን እኛን አልመሰለንም። ለካ በሬ በግና ዋኖስ እኛን ማግኛ መንገዱ እንጂ እግዚአብሔር የሚፈልገው እኛን ነው። በግ ይዘና ያለ በግ ፈልጎ አይደለም እግዚአብሔር፣ በበጉ በኩል እኔ ሊነካኝ ነው። አሜን በለዋ። ለዛ እኮ ነው በጣም ሲያስቸግሩት እግዚአብሔር መጣና እንደዚህ ያለ አልፈልግም ከዛሬ ጀምሮ አለ። ሚልኪያስ ላይ ትዝ ይላችኋል። እንደውም በር ማን ነው የሚዘጋልኝ በግ እንዳይመጣ እኔ ጋር በሬ ምናምን አልፈልግም። ለምን? በሺ ተራሮች ላይ ያለው የኔ አይደለም ወይ አለ። ለበግማ አንተ የማታውቀው ሺ ተራራ ላይ እኮ የማይቆጠር የበረሃ በግ ምንም ያክል ገበያ የማታገኘው በግ አለ። እሱ ሁሉ እኮ የኔ ነው። እኔ አጣው እንዴ በግ? በበጉ አቋርጬ ልጨብጥ ነው። አንተ ማትመጣ ከሆነ በጉ ምን ያደርግልኝ? አልፈልግም፣ በቃ በዛው ይቅር። በእውነት መገናኛ ዋና ሆኖ እኛ እንዳንጠፋ የሚፈልገው ይሄን አይደል እንዴ? እያልን እየሰጠን እኛ እንዳንታጣ ጎናቸው አርሶ መስዋዕትንም አንተንም ይፈልጋል በሉት፣ ንገሩት። አዲስ ኪዳን ደግሞ ሞር አድቫንስ ነው። ሕያው ቅዱስና እግዚአብሔር ደስ የሚያሰኝ መስዋዕት እኛው ነን። ምስጋናህን ብቻ ሰጥተህ መሄድ አትችልም። አንተ ራስህ ነህ መሰዊያው ላይ የምትቀርበው። አንድደህ አትሄድም። አንተ ነህ የምትነደው። የሚቃጠል መስዋዕት አንተ ነህ፣ እዛው ላይ ነው የምትቀርበው። ከዛስ በበጎ ፈቃድ ነው ባይዘው ለአእምሮ የሚመች አገልግሎት ነው። ትቀርብለታለህ፣ ከስር ይለኩሳል እግዚአብሔር፣ ትነዳለህ። አሜን በሉ። አይዟችሁ፣ አያቃጥልም። ለእግዚአብሔር የሚገባ ኑሮ ነው እና በቃ ይሄዳል፣ አይሞትም። ሕያው ነው መስዋዕቱ፣ እየቀረበ ሕያው ነው፣ እያቀረብን ሕያው ነው። አሜን ነው። ስለዚህ እግዚአብሔር እኛን ይፈልገናል። የአሞጽ መጽሐፍ እሱ ነው። እና አጥቻችኋለሁ፣ የላችሁም፣ እፈልጋችኋለሁ፣ ግን ካልመጣችሁ በቃ እኔ ምንም ማድረግ አልችልም። የምትሰሩ ስራ ደግሞ በኋላ ዋጋ እንዳያስከፍላችሁ ተመለሱ ይላል። ህዝቡ እንመለሳለን ያለ ይመስለኛል። ከዛ ቁጥር 11 9:11 ያነበብነው ክፍል ምንድነው የሚለው? ዋው! እግዚአብሔር የቀጠረው ቀን አለ። በጣም ህዝቡ እግዚአብሔር ሊቀጣን ነው፣ ልንሞት ነው፣ ልንጠፋ ነው፣ በቃ እግዚአብሔር ወደ መቃብር ሊልከን ነው፣ እስካሁን የመጣው የፍርድ ቃል በሙሉ ላያችን ላይ ሊወርድ ነው ብለው ድፍት ሲሉ በእግዚአብሔር ፊት እግዚአብሔር እንደዚህ ያለ በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር ስለ ወደፊቱ ነው የሚናገረው። ስለ ወደፊቱ የተበላሸ ነገር አለ፣ የወደቀ ነገር አለ አይደል? ሊትራሊ ቃሉ የሚናገረው የዳዊት ድንኳን ወድቃለች ነው ያለው እግዚአብሔር። አንድ ዳዊት ስለሚባል ግለሰብና በሱ በኩል ስለቀጠለ ንጉሳውያን ቤተሰብ አይደለም እግዚአብሔር እየተናገረ ያለው። በዳዊት በኩል እግዚአብሔር ስለጀመረው ብርቱና ታላቅ ስለሆነ መለኮታዊ አሰራር ነው እግዚአብሔር እየተናገረ ያለው እንጂ ዳዊት ነበር፣ ከዛ ሰለሞን ነበር፣ ከዛ ኢዮሮብዓም መጣ፣ ከዛ በኋላ እንትን ወደቀ፣ እንትን ፈረሰ አይደለም። ስለዛ ሰውዬ ቤተሰብ አይደለም እግዚአብሔር እያወራ ያለው። በእስራኤል መካከል ስለሚኖር መስዋዕት፣ በእስራኤል መካከል ስለሚቀርብ አምልኮ፣ በእስራኤል መካከል ስለሚኖር እግዚአብሔርን መካከለኛ ስላደረገ ሕይወት ነው እግዚአብሔር ወድቋል አለ። የወደቀ የዳዊት ድንኳን አለ። ያቺን የወደቀችውን የዳዊትን ድንኳን በዚያን ቀን አነሳታለሁ፣ አድሳለሁ፣ ወደ ሕዝቤ ወደ እስራኤል እመለሳለሁ አለ እግዚአብሔር። እመጣለሁ። እግዚአብሔር ቀን ቀጠረ፣ ያቺ ቀን ብሎ እግዚአብሔር ያድሰን፣ እግዚአብሔር ያንሳን፣ እግዚአብሔር እንደገና ፊቱን እንደገና መገኘቱን እንደገና ብርሃኑን ይመልስልን። ብዙ እድል አለን ከነሱ በላይ እኛ። የወደቀ ነገር አለ፣ በጣም 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 ብዙ። ሊወድቅ ጫፍ ላይ የደረሰ ነገር አለ፣ በጣም ብዙ። እየፈራ እየተሰጋለት ያለ ብዙ ነገር አለ። በዚያ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ
ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ እየመጣ ነው። እውነትን ቆሞ መናገር እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድነው ይሄንን የምናስተካክለው? በመመለስ፣ በእግዚአብሔር ፊት በመውደቅ፣ በመጸለይ፣ የእግዚአብሔርን ፊት በመለመን፣ እግዚአብሔር እንዲመለስ በመለመን። ንስሐ መግባት ነው፣ ግዴታ ነው። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ። ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ፣ አዎ ግዴታ ነው። እግዚአብሔር አነሳለሁ ሲል እሺ ማለት አለበት ሰው። እግዚአብሔር ማንሳቱ አይቀርም። ለምን በዚህ ትውልድ አያነሳው? ይህንን ቃል እግዚአብሔር ለምን ለሚቀጥለው ትውልድ ለምን ያሻግረዋል? ከተመለሱ እኮ ይመልሳቸዋል። እሺ ካሉና ዝቅ ካሉ እኮ እግዚአብሔር በዚህ ዘመን እኮ ያደርገዋል። ማንም አላለም። ህዝቡ ሁሉ ቅድም ያልኳቸው አይነት ማህበረሰብ ነው። እጅግ ቅንጦት የሞላበት ህይወት እየኖሩ ነው። በዚህ መሃል ነው እግዚአብሔር መጥቶ የሚናገረው። ፋይናንሻሊ በጣም ተባርካለች እስራኤል። በአገር ደረጃ ግዛቷ በጣም ትልቅ ነው። ዙሪያዋ ያሉ ነገስታቶች ይፈሯታል። በሚሊተሪና በኢኮኖሚ በጣም ገዢ ናት። ህይወት ወድቋል አለ እግዚአብሔር። በሚታየው ነገር በጣም በልጽጋችኋል። ህይወት ከኔ ጋር ያለ ግንኙነታችሁ ወድቋል። ከኔ ጋር ያለ ግንኙነታችሁ ከወደቀ የሚታየውም ነገር አይቆይም አለ እግዚአብሔር። እና ተመለሱ። ይሄንን እግዚአብሔር የሚናገረው ለቃል ኪዳን ህዝብ ነው፣ ለአብርሃም ዘር ነው። የዳዊት ድንኳን ከተባለ እየተነገረ ያለው ለእስራኤል ህዝብ ነው። ዳዊት የእስራኤላውያን ነው፣ የአሕዛብ አይደለም። ዳዊት የእስራኤል ንጉሥ ነው። እግዚአብሔር ስለ አብርሃም ቢናገር አብርሃም ቢል ኦኬ ስለሆነ ነገር እያወራ ነው። ዳዊት ካለ ስፔሲፊክ እየተወራ ያለው እስራኤል ነው። መሲያኒክ ላይን ነው የሚወራው። አሕዛብ ጋር ሄዶ ትንቢት ተናግሮ የለ። ይሄው ሰውዬ ባገለገለበት ዘመን ያገለገለው ዮናስ ትንቢት ዮናስን እዚህ ቦታ እንደሰበኩ ታስታውሳለሁ። አሶር መንደር ሄደ። ትዝ ይላችሁ? ነነዌ የአሶር ዋና ከተማ ኢትዮጵያ ገብቶ አዲስ አበባ ቢመጣ የአንድ ቀን መንገድ ያክል ሄደ። ነነዌ ታላቅ ነበረች። ዮናስ ትንቢት ሲናገር ነነዌ ትወድቃለች አይደለም ያለው፣ ታላቂቱ ነነዌ ነው ያለው። ታላቅ ናት ከተማዋ። ሪቢሊየስ አመፀኛ ከተማ ናት። ዮናስ ቆሞ በዚህ ጊዜ ካልተመለሳችሁ በእነዚህ ቀናት ነነዌ ትገለበጣለች ሲል ንጉሱ ሰማ አይደለም የሚለው ቃሉ። ንጉሱ ሰማ። ከዛስ ከንጉሱ ጀምሮ እስከ ታችኛዋ ሴት ድረስ አዋጅ ወጣ። እሱ ብቻ አልበቃቸው፣ እንስሶቹ እንዳይበሉ አለ። እንስሳ ይጹ ምግብ እንስሶቹን ከለከሉ። ሁሉም ወድቀው ንስሐ ገቡ። መጽሐፍ እንደዚህ ይላል፣ እግዚአብሔር ሊያመጣባቸው ከነበረው ጥፋት ተጸጽቶ ተመለሰ። ዮናስ አጠፋለሁ ብሎ ነገረው። ትጠፋላችሁ አለ። አይ ቲንክ ዮናስ እንደዛ አይነት ትንቢት ተናጋሪ ነው አይደል? ትጠፋላችሁ ደስ ይለዋል። መለስኩ ሲል ከፋው የሚል ቃል አለ። አንዳንድ ሰው እንደዛ ወንጌል ዝም ብለህ ለምን ትናገራለህ? እግዚአብሔር ካለን ያው ጥቅሱ የሚልበት ቦታ ላይ እንላለን ስንደርስበት። ሲኦል ትገባለህ ከሚል በላይ ከባድ ፍርድ አለ እንዴ? ሰው እኮ ሲኦል ይገባል እኮ። ወንጌሉ እኮ ይሄ እኮ ነው አይደል? ሰው እኮ በክርስቶስ ካላመነ ሲኦል ይገባል። መሬት ላይ ምንም ቢያደርግ መሬት ላይ ችግር የለውም። የሆነ ቀን እድል ከሰጠና ከተመለስክ መሬት ላይ ሰው እንደፈለገ ኖሮ ያረ ችግር የለው አረ እግዚአብሔር የሚባል የለ ምናምን እያለ ኖሮ መጨረሻ ላይ ቢያወራርደው ከባዱ እኮ እሱ ነው ዘላለሙ። ነነዌ ትገለበጣለች ሲል ድፍት አሉ። እነሱ እኮ አምላካቸው እኮ ካሞሽና ሞሎክ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለው ዮናስ ሰው ሀገር ገብቶ በእስራኤል አምላክ እኮ ነው የተናገረው። እግዚአብሔር የትኛው? የእስራኤል አምላክ ያህዌ እና ነነዌን እገለብጣታለሁ ብሎኛል ሲል እንውደቅ አሉ። አማልክቶቻቸውን በሉ ቆይ እናንተ ሌላ ጊዜ ብለው የእስራኤል አምላክ ትክክለኛ ነው ብለው ድፍት ሲል እግዚአብሔር ሊያመጣ ከነበረው ነገር ተመለሰ። ዮናስን መጣና እንደዚህ ያለው ነነዌ ንስሐ ገቡ አለው። ዮናስ ቆሞ እንደዚህ አየ ከተማውን። የሚንቀሳቀስ ሰው የለም፣ በሙሉ ተንበርክከዋል። እንስሶች ከእንትናቸው አልወጡ ሞዶች እንዲግጡ። እንስሳ በሙሉ ጾሟል። ከብት በሙሉ ይጮሃል። ምግብ ይላሉ ከብቶቹ ሲሉ ጾም ጸሎቱ ነው።
ህዝቡ ወደ እግዚአብሔር ይጮሃል፣ ከብቶቹ ደግሞ ወደ ገዢዎቻቸው እግዚአብሔር ካልተመለሰ አትበሉም ይሏቸዋል። ለምን? ምን ያደርጋል? በልታችሁ በኋላ ከምትሞቱ ጾማችሁ ብትኖሩ። ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ። በእግዚአብሔር ቤት ውስጥ ስላለን መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ሚስጥር መንፈሳዊ ዓለም ነው።